እኛም የፈራነው ይህን ነበር። ይኸው ፈጣሪ በራሱ ሰዓት የሩታን እናት እልህ አጋብቷቸው በነሜሪ ላይ ከባድ ውሳኔ ሊያስተላልፉ የሚችሉበት ነገር እንደተፈጠረ መረጃው በዝርዝር ደርሶኛል። ትናንት አንድ ቪዲዮ ተለቆ ነበር። በሩታ መኖሪያ ቤት ውስጥ ሜሪና ዳኒ አሁንም ሌላ ሴራም በማሰብ ሴት ልጅ ቤት ውስጥ ይሄው የማይገባ ነገር በማድረግ ደስታን ወደዛ ቤት ግባ ብለው ሻንጣውን ይዘው ልከውት ነበር። ከዛም አልፎ ተርፎ ሲያሳምኗት ሩታንም ይሄ ሰው አብሮሽ ሊሆን ይገባል ቤትሽ ውስጥ ይኑር እያሉ የማይገባ በስርዓቱ እንኳን በቅጡ እንኳን ሳታውቀው ሌላ ወንድ ልጅን አውቀው ለአብርሽ እልህ ብለው ቤቷ ውስጥ ሊያረጉ ሲስማሙ ተመልክተናል። ይህን ጉዳይ ታዲያ ሩታም እንዲሁም ደግሞ ደስታ የተባለው ግለሰብ እንዳልፈለጉት ይህን ነገር አሁን ላይ ማድረግ እንዳላሰቡ ደስታም ወደ ሴት ቤት መግባት እንደማይፈልግ ሩታም ደግሞ በቅጡ ያልተዋወቀችውን ሰው ወደ ቤቷ ማምጣት እንደማትፈልግ በቪዲዮ ተነጋግረው ነበር። መጨረሻ ላይ ደስታ በሀሳቡ ባለመስማማቱ ምክንያት ከዳኒና ሜሪ ጋር ከባድ ጸብና ጭቅጭቅ ተፈጥሮ እንደተለያዩም መረጃውን በደንብ አይታችኋል ብዬ አስባለሁ። ከዚህ ጉዳይ ጋር ተያይዞ ታዲያ የሩታ እናት ከቡታጅራ እጅግ ያልታሰበ ነገር መልእክትን እንዳስተላለፉ በዝርዝር መረጃው ደርሶኛል። ልጄን መጫወቻ አደረጓት፣ ዘመድ ወገን እንደሌላት ዝም ብለው ኩዮቿ እየመጡ ህይወቷን አመሰቃቀሉ። አሁን ደግሞ ምንም ለማታውቀው ህይወት ራሷን አሳልፋ እንድትሰጥ ዳርዳር እያሉ ይገኛሉ። ከእንግዲህ እንከባበር በማለት እንግዲህ ከባድ ውሳኔ ወስኗል። በዚህ 2-3 ቀናት ውስጥ ደግሞ የሚያረጉትን ነገር ደርሰውኛል። አካቹ የሩታ እናት በንዴት ስሜታዊ ሆነው አሁን የሚያረጉት ነገር ደስታም በየዋህነቱ ምንም በማያውቅበት ሁኔታ በነሜሪና በነዳኒ በመገፋፋቱ ሁኔታ ሌላ ጣጣና ጦስ ውስጥ እንዳይገባ እባካችሁ 2 ደቂቃ ብቻ ይሄን መረጃ ጆሮ ሰጥታችሁ እንድትሰሙኝ ነው በአክብሮት እምጠይቃችሁ። ከዛም በኋላ የሩታ እናት ምን አይነት ውሳኔ እንደሚወስኑም ሰምታችሁ ትክክለኛ ውሳኔ ነው ወይስ አይደለም የምትሉትን በኮሜንት እንድታሳውቁኝ ነው እንድታዳምጡኝ በአክብሮት እምጋብዛችሁ። 2 ደቂቃ ብቻ ሰጥታችሁ ስሙኝ። ሰላም ጤና ይስጥልን ውድ የሀገሬ ልጆች፣ በተለያዩ ዓለም ሀገራት የምትገኙ በያላችሁበት ሀገር ሰላማችሁ ይብዛልኝ። የኔ ወዳጆች አድናቂዎች የሆናችሁ እባካችሁ ላይክ በማድረግ የዛሬው መረጃ ብዙ ሰው ጋር እንዲደርስ አድርጉልኝ። እንዲሁም ለቤቴ አዲስ የሆናችሁ እባካችሁ ሰብስክራይብ በማድረግ የኔን ቤተሰብ እንድትሆኑኝ በአክብሮት በፍቅር ልጠይቃችሁ። ቀጥታ ይዤ ወደ መጣሁት ዝርዝር መረጃዎቼ አመራለሁ። እንግዲህ ትናንት የተለቀቀው ቪዲዮ መጨረሻ ላይ በጭቅጭቅ ነው ያለቀው። ደስታ ምንም በማያውቀው ሁኔታ ሜሪና ዳኒ ገፋፍተው ሻንጣውንም አስይዘው ሩታ ቤት ትኖራለህ ብለው ልከውት ነበር። ከመጀመሪያውም ቢሆን ይህ ነገር አላማረውም ነበር። እንዴት ሴት ልጅ ቤት ይገባል? ምን አይነት ሀሳብና ቅር ነው ያላችሁ ብሎ አልተስማማም። በመቀጠልም የሩታን አቋም ሲመለከት ሩታም ይህ ነገር አይሆንም፣ እንዴት ከጋራ ከልጅ አባት ጋር እኖርበት የነበረው ቤት ውስጥ ከዚህ ግለሰብ ጋር ደግሞ እኖራለሁ፣ እንዴት ሻንጣውን ይዞ ይመጣል ብላ ተከራክራቸዋለች። ይህንን ሲመለከት ደስታ ራሱ እኔ በቃ እውነቷን ነው አልፈልግም እዚህ ቤት መግባት ብሏል። በዚህ ሁኔታ ታዲያ ዳኒና ሜሪ ያሰቡት ሴራ ስላልተሳካ በንዴት ሆነው ደስታን ሲሰድቡት፣ ሲናገሩት፣ ሊደበድቡትም ሲቃጣቸው ተመልክተናል። ከዚህ ጉዳይ ጋር አያይዞ ነው በምክራቸው የምንወዳቸው በትልቅ የእናትነት ቁጣቸው የምናከብራቸው የሩታ እናት ከቡታጅራ ወሳኝ መልእክትን ያስተላለፉት። የሩታ እናት ቃል በቃል ያሉት እንከባበር ነው። ልጄ ሩታ ቅርብዋ ሰው የላትም፣ በጎኗ በአካባቢዋ የራሷ ሰው የላትም ብለው የሚጮቱባት እኩዮቿ ታናናሾቿ ከእንግዲህ ብንከባበር ይሻላል። እሷ ህይወት ላይ እሷ ትዳር ላይ እስካሁን ያረጉትን ተመልክቻለሁ። አሁን ደግሞ ጭራሽ ለማታውቀው ሰው ምንም በቅጡ እንኳን ቤተሰብ ለቤተሰብ ለማንተዋወቀው ሰው በቅጡ እንኳን ከየት ይምጣ ከየት ለማናቀው ሰው አሳልፈው ሊሰጧት ነው ወይ ልጄን ብለው ነው ከባድ መልእክትን ያስተላለፉት። ሩታ እናት እንግዲህ አያይዘው የተናገሩት ሌላ ወሳኝ ነጥብ አለ። ከአብርሽ ጋርስ እኛ የምናቀውን እናቃለን። የልጇ አባት ነበር። አሁን ባይስማሙም በተለያዩ ነገሮች ቢጋጩም እነዚህ ሰዎች መካከል ቤተሰብ ለቤተሰብ እንተዋወቃለን። የአብርሽን አባት ጋሽዬ፣ የአብርሽን እናት እንዲሁም እህት ወንድሞቹን ሁሉ እርስ በርስ እንተዋወቃለን። እዛው አንድ ሀገር ስለሆነን እንደው የከፋ ነገር ልጃችን ሩታ ላይ እንኳን ቢደርስ የአብርሽን ቤተሰቦች ጠይቀን እነሱ ጋርም ሽምግልና እርቅ ተቀምጠን ብዙ ነገሮች ይስተካከላሉ። ደስታ የተባለው ግለሰብ ግን ከየት ይምጣ ማን ይሁን ምን ይሁን እንኳን በቅጡ ሳናቀው እንዴት ነው ልጃችንን ሩታ አሳልፈን እምንሰጠው? የእውነት ሜሪና ዳኒ ለሷ ቢያስቡ ኖሮ ይህ ሰው ማን እንደሆነ ካንቺ ምን እንደሚፈልግ ጊዜያዊ ጥቅም ነው የሚፈልገው ወይስ ምንድነው ብለው አመዛዝነው ለወደፊት ህይወቷ ይጨነቁ ነበር። እነሱ ግን አውቀው ሌላ ሴራን ስላሰቡ ልጄን ለማይሆን ሰው አሳልፈው ለመስጠት ከዛም አልፎ ተርፎ ሴት ልጅ ቤት ሴት ልጅ ምን እንደምትሆን በማይታወቅበት ሁኔታ ውስጥ ያንን ወንድ ሻንጣውን አሸክሞ ቤቱ ላኩት። ከዚህ በኋላ መናናቁ ይቅር፣ ከዚህ ሚቢስ ጉዳይ የለም። በቀጥታ አዲስ
አዲስ አበባ ልመጣ እችላለሁ ብለዋል። እንግዲህ በቀጣይ ሳምንት ተብሎ ነው መረጃው የደረሰኝ። የሩታ እናት እያንዳንዱን ቪዲዮ በዩቲዩብ እየተከታተሉ ነው ካሉበት ቡታጅራ ሆነው ሁሉን ነገር እንደሚከታተሉና ሁሉንም በትዝብት መረጃዎቹን እያዩም እንደቆዩም ነው በዚሁ መረጃውን እየሰማሁት ማለት ነው። እባካችሁ ሜሪና ዳኒ ተጠንቀቁ። አሁን እነዚህ ግለሰቦች የሚያረጉት ነገር ብዙ ኦዲየንስ ተመልክቷል። ኦዲየንስ ራሱ በመናደድ አንዳንዴ ደስታ የዋህ ነው ምንም በማያውቅበት ሁኔታ እነዚህም ልጆች በሚያሴሩት ሴራ ነው መጥፎ ቦታ የሚወድቀው። እልህም የሚጋባው በእነዚህ ልጆች ሴራ ነው። መጨረሻ ላይ የሩታ እናት ከባድ ውሳኔ ወስነው ክስም ቢያመጡ ሌላ የሚያስጠይቅ ነገርም ቢያረጉ ደስታ ምንም በማያውቀው ሁኔታ በጓደኞቹ ተገፋፍቶ እሱም ሌላ ችግር ውስጥ ሊገባ ነው። ከዚህም ሊጠነቀቅ ይገባል ሲሉ ነው በውስጥ በዝርዝር መረጃውን ያደረሱኝ። እባክህ ደስታ ይህን መረጃ የምትሰማ ከሆነ በተደረገው ትናንት በተለቀቀው ቪዲዮ የሩታ እናት በጣም ተናደዋል። የሩታ የቅርብ ቤተሰቦቿ፣ አክስቶቿ፣ እናቶቿ፣ ታላላቅ እህቶቿ ኑሮን ህይወትን በደንብ ጥንቅቅ አድርገው የሚያውቁት የቅርብ ቤተሰቦቿ ቡታጅራ ይገኙ እንጂ እናንተ የምትሰሩትን እያንዳንዱን ቪዲዮ እየተመለከቱ ነው። ደስታ ታዛቢ እያበዛ ነው። ክብርህን ብትጠብቅ ለአንተም ይሻልሃል፣ ለወደፊት ህይወትህም የተቃና ይሆንልሃል። አለበለዚያ ግን ማንም አያገኘኝም። ቤተሰቦቿ የሉም። በነዳኒና ሜሪ አማካኝነት በእነሱ ምክር እሄዳለሁ የምትል ከሆነ ይኸው ጥልና መጨቃጨቁ ከዛሬ እንደጀመረ ተመልክታል ብዬ አስባለሁ። ሻንጣህን ይዘው ቤት ባስገቡ ቅጽበት ያ ሁሉ ክብር አሳይተውክ ምን አይነት ጥሩ ሰው ነህ አንተ፣ ለፍቅር ዋጋ የምትከፍል ሰው ነህ፣ በርታልን ወንድማችን እያሉ ደስታ እያሉ ሲያሞጋግሱ ቆይተው ወዲያው ደግሞ አንተ በምክራቸው አንተ እነሱ አመጡት ሀሳብ አልስማማም ስትል ብሽቅጥቅጥ እያደረጉ ከዛም አልፎ ዳኒ ሊመታክ ሲጋበዝ ተመልክተናል። እነዚህ ሰዎች ለአንተም ህይወት እንደማይጠቅም ከወዲሁ ልታውቃቸው ይገባል። ሩታን ከትዳሯ ያለያዩት ከልጇ አባት እስከ መጨረሻው ቆርጦለት ከሷ እንዲርቅ ያደረገው በእነዚህ ልጆች አማካኝነት ነው። ነገ ደግሞ አንተንም የት እንደሚወስዱ አይታወቅም። ከነዚህ ነገሮች ሁሉ በፊት ግን አንተ አስቀድመ ልትጠነቀቅ ይገባል። አብርሽና ሩታ በጋራ ይኑሩ ግድ አብረው ይኑሩ አላልንም። ሁሉም የየራሱ ህይወት መጀመር ይችላል። ሩታና አንተም የራሳችሁን ህይወት ልትጀምሩ ትችላላችሁ። ነገር ግን አካሄድህን ጥሩ ካላረከው ቡታጅራ የሚገኙት ዋና ሽምግልና እምትልክላቸው ትልልቅ የሷ ቤተሰቦች አንተን የማይፈልጉ ከሆነ ከባድ ነገር ውስጥ ነው የሚፈጠረው። ከባድ ችግር ውስጥም ነው የምትገባው። ስለዚህ እነዚህ ነገሮች ሁሉ ቆም ብለህ በማሰብ በተለይ ደግሞ የሩታን ቤተሰቦች ቡታጅራ የሚገኙትን ላለማስከፋት በመጣር የሚለቀቁ ቪዲዮዎች ላይ እንደዚህ እንስራ ሲሉ እነ ዳኒ የማይሆን ሀሳብ ምክር ሲያመጡብህ እነ ሜሪ ቆም ብለህ በማሰብ አረ ይሄ ነገር እዛ የሚገኙ ቤተሰቦቿን፣ እናቷን፣ የቅርብ ዘመዶቿን ያስከፋል እኔም ላይ ጣጣ ሊያመጣብኝ ይችላል ብለህ ሁሉንም ነገር ከወዲሁ እያወክ እየለየ ኑሮህን አስተካክለ እንድትኖር ነው መልእክታችንን የምናስተላልፈው። አለበለዚያ እልህ የተጋባበት ነገር ሁሉ ላንተ መጨረሻው እንደማያምርና አንተ ራሱ በስተመጨረሻ ከቤተሰቦቿ ጋርም ተቆራርጠ እንደምትቀር ነው መልእክቴን እማስተላልፍልህ። እነዚህ ልጆች ላንተም እንደማይጠቅሙ ደግሞ ደጋግሜ እየነገርኩ ነው። ከዛ ባለፈ መልኩ እውነት ሩታን ወዳጅና አፍቃሪ ከሆንክ መሆን ያለበትን ነገር በራስ ወስነ የሩታን ቤተሰቦች በማያስከፋ መልኩ እንድትጓዝ ነው መልእክታችንን በዚሁ እምናስተላልፍልህ። ይህን ጉዳይ አስመልክቶ የሩታ እናትም የኔነት ተሰምቷቸው ያስተላለፉት ትክክለኛ የእናትነት ምክርና ተግሳጽ ነው የምትሉ ሀሳብ አስተያየታችሁን በኮሜንት ብታሳውቁኝ ደስ ይለኛል። በሌሎች ቪዲዮዎች እስክንገናኝ ሰላሙን ሁሉ ተመኘውላችሁ። ሰላም